አመሰግናለሁ ቴዳዬ። ሁላችሁንም ሰላም ብለን እንጀምር። ሌሎቹን የጠየቀውን ጥያቄ በመገንዘብ ጠቅለል አድርጌ ልናገር ሐሳቤና የመጀመሪያው ነገር ጦርነቱ አያቶላ ካማኒ ከመጡ በኋላ እንግዲህ ከነገሱ በኋላ የተጀመረ አይነት ስትራክቸር ነው ያለው። አዲስ ነገር አይደለም። በእጅ አዙር ሁለቱም ፊት ለፊት እንደ አሁኑ እንደ ዛሬው ባይሆንም በእጅ አዙር በተለያየ መንገድ ጥቃት ይለዋውጡ ነበር። ስለዚህ የቆየ ስለሆነ እስራኤልም እንደምትለው ብዙ ዝግጅት ተዘጋጅታበታለች። አዲስ ነገር አይደለም። ይሄ ማለት ጦርነቱን ጥቃቱን ሲጀምር ቅድም አንተ ሜንሽን እያረከው ነበር። እዚያው አፍንጫው ስር ነው የተጀመረው። ጀነራሎቹን ከመግደል ነው የተጀመረው። ሳይንቲስቶችን ከመግደል ነው የጀመረችው። ከላይ ነው የጀመረችውና ይሄ ምን ያክል ጊዜ እንደፈጀ በዚህ ማወቅ ይቻላል። ይሄን እስከማድረግ ድረስና የእስራኤልም ስጋት ልክ ነው። ኢራን ጋር የነበራት ነገር ከተቀየረ በኋላ በፊት ወዳጆች ነበሩ። የአሁኑ የኢራን መሪ ከመጡ በኋላ ኮምፕሊትሊ ተቀይሯል ግንኙነታቸው። ኢራንም እስራኤልን ማጥፋት፣ እስራኤልም ኢራንን ማጥፋት አይነት ሁኔታ ውስጥ ስለገቡ ቅድምም የአንተም ድጋሜ ሜንሽን ስላረከው እንትን ልበል የሞሳድ የአቅም እንግዲህ ግልጽ ነው፣ ሁሉም የሚያውቀው ነው። የኢራንን የፖለቲካም የጦርም የበላይነት እያዩት ስለመጡ ስጋታቸው ደግሞ የትየለሌ ሆኗልና እስራኤልም ልክ ነች ስጋቷ። ኢራንም ደግሞ ለጥቃቱ ምላሽ ብትሰጥ ያን ያክል ልክ ያልሆነ ነገር አይደለም። ልክ ነው ሉዓላዊነቷ እስከተደፈረ ድረስ። በዚህ መካከል ግን ምን አለ መሰለህ ውጤቱ ወደ ምን መጣ ወይም ወደ ምን ይመጣል? ማን አሸናፊ ሆኖ ይወጣል? እስራኤሎች ተሳክቶላቸዋል ወይ? አንተ ባልከው መንገድ ስንሄድ በነገራችን ላይ ሙሐመድ ራዛ ፓቬሊ የሚባል አለ፣ የኦፖነንት የኢራን የአሁኑ መሪ ኦፖነንት ናቸው። የፓቫሊ ዳይናሲቲ መሪ የነበረ ሙሐመድ ራዛ ልጅ ነው። እነሱ አሁን ጥያቄ እያነሱ ነው፣ እኛ ስልጣኑን እንረከብ የሚል። በዚህኛው አሁን ባሉት መሪዎች ደግሞ የአሁኑ መሪ ልጅ ስልጣኑን ይረከብ እየተባለ ነው። ለምን መሰለህ? በጣም ቆንጆ ምሳሌ አንተ ራስህ የተናገርከዋለህ። እኔ ኢራናዊ በሆን አሁን ነበር ድንጋይ ማነሳው ያልከው ማለት ነው። የጦርነቱ ውጤት ምናልባት ወደዚህ የሚያመራ ይመስለኛል። ምክንያቱም ልክ እንዳንተ ማለት ነው ምን አይነት ጥያቄዎች ይነሳሉ? አቅም ከሌለን ለምን አይለቁም አይነት ጥያቄዎች እየተነሱ ስለሆነ አሁን የፓቬሊ ቤተሰቦች ራዛ ይምጣ እያሉ ነው እያልኩ ነው። ሰውየውም በቅርብ የጻፉት ነበር የሶሻል ሚዲያ ገጻቸው ላይ ምናልባት ልጃቸው ካልሆነ በስተቀር አይነት ሁኔታ። በዚህ ደረጃ ስትሄድ እስራኤል የተወሰነ ተሳክቶላታል ብዬ የማምንበት አንደኛው ምክንያት ይሄ ባይሆንም ይሄ ሁለተኛ ሆኖ አንደኛው ምክንያት የኢራንን ኢንፍራስትራክቸር የጦር ነገሮቿን የሚመለከተውን በሙሉ ማዳከም ነው። ሁለተኛ የብሔራዊ ጋርድ የሚሉትን ማዳከም ነው። ሶስተኛ የጦር መሪዎቿን ምናልባት እስኪ 10 ትልልቅ የጦር መሪዎች ሞተዋል ማለት እንደዚሁ ቁጥራቸው ወደ 10 የሚጠጋ የኒውክለር ሳይንቲስቶች በጣም ሲኒየር የሆኑ ማለት ነው ሞተዋል ማለት ምን ማለት ነው? በአንዱ እኮ አንድ ጀነራል በስሩ ምን ያክል ዕውቀት፣ ኃይል፣ ጉልበት ሰዎች እንዳሉት ስታይ ምናልባት ኢራን ስንት ዓመት ፈጅቶባታል እነዚህን ሰዎች ለማውጣት። አሁን ላለችበት ትልቁ ቁመና የእነዚህ ሰዎች መኖር ከግማሽ በላይ ያለውን ድርሻ ይወስዳል። ስለዚህ እስራኤል ተሳክቶላታል ወይ ወደሚለው ስትመጣ ኔጎሼት የምታደርገው እኩል ፓወር ሲኖር ነው። ለምሳሌ የአሁኑ ዛሬ ሴስፋየር ተደረገ ምናምን እንደ ኔጎሼት የምቆጥረው ነገር አይደለም። ለምን ብትለኝ እንደዛ የምታደርገው እኩል አቅም ሲኖር ነው። ለምሳሌ ቻይና እና ሩሲያ
አሜሪካ ጋር ያላቸው ግንኙነት ማለት ነው። የፈለገ ተአምር ቢመጣ ጦር እስከ መማዘዝ የሚያደርሳቸው ፊት ለፊት የሚያደርስ ነገር ፍጹም ትንሽ ነው። ምክንያቱም እኩል ጥይት አላቸው። ፊልሞች ላይ እናያለን አይደል? በጣም ጥላት እንኳን ሆነው አንዱ ሽጉጡን ከመዘዘ አንዱም ሽጉጡን ይመዛላ። ያኔ ወሬ ይጀምራሉ። እኩል የሆነ ፓወር ሲኖርህ እንትን ትላለህ። አሁን ላይ የፓወሩ የበላይነት አሜሪካ ደግሞ ጭራሽ ስትገባ ትንሽ እንትን ሆነ። ኢራንም ከጎኗ የነበሩት ኃይሎች ሩሲያን በለው ቻይናን በለው በሚጠበቀው ደረጃ ኑሮ አልተገኙም ማለት አሜሪካ በገባችበት ልክ ማለት ነው። እነሱም ደግሞ ከዚህ በላይ የሚያስኬድ ጦርነት ውስጥ ማንም መግባት የሚፈልግ የለም። ሩሲያን ብትሆን የራሷ ያልጨረሰችው ጦርነት አላት። ቻይናን ብትሆን የኢኮኖሚው ነገር እንጂ አሜሪካ ጋር በኢራን የተነሳ ይሄን ያክል ምክንያቱም ከዚህ ካለፈ ኒውክሌር ነው። ሌላው ነገር በሙሉ እኮ እየተተኮሰ ነው። ሌላ ታሪክ ነውና ኢራን ተሸንፋ ነው ለማለት ባይቻልም እንግዲህ ዲል ተኩስ አቁም ከተደረገ ማለት ነው። እስራኤል ግን ያለችው አብዛኛው ነገር ወደ መሳካቱ የሚደርስ ይመስላል። ባይነኝ አመሰግናለሁ። ኦኬ ከልብ ነው ማመሰግነው። ያው የተናገርካቸው ንግግሮች ያው ያሉ ነገሮች ናቸው። አሁን እስራኤላውያን ካስቀመጡት ግብ አንፃር ዋነኛ ስጋት የሆነባቸው ኢራናውያን እያብላሉ ያሉት የዩራኒየም አድጎ ወደ ኒውክሌር ከዛ ወደ አቶሚክ ቦምብ ሊቀየር የሚችለውን ነገር ማስወገድ ነው። 100% እንዳስወገዱት እርግጠኛ ካልሆነ አዘግይተነዋል ካሉ ኦኬ፣ ማዘግየት ማለት በ3 በ4 ዓመት ሊሆን ይችላል። በዛ መሃል እድሜ እንገዛለን ወይም ትንፋሽ እንሰበስባለን ማለትም አንድ ነገር ነው። ነገር ግን እኚህ ሰዎች ከመጀመሪያው ጥፋታቸው ተምረው የተለየች ኢራንን ነው የሚያሳዩን ብዬ ጠብቃለሁ። ምክንያቱም አሁን ምን እንዳስደበደባቸው ዲፕሎማሲ ቼት እንደሚያደርግ ያውቃሉ። የትኛውንም አሜሪካንን ከዚህ በኋላ አሜሪካ ሲጀምር ሪሌብል ፍሬንድ አይደለችም፣ ሁልጊዜ እንደምታውቁት ነው። ሶስተኛ የዓለም አሰላለፍ ይሄ ዲፕሎማሲ ለድሃ ወይም ደግሞ ከድህነት ወለል በታች ላሉ ሀገሮች እንጂ በተለይ ትንሽ የተሻለ ደረጃ ላይ ላሉ ሀገሮች ዲፕሎማሲ እንደየሁኔታው የምትተማመንበት ነገር ዩኤንም በለው የአውሮፓ ህብረትን በለው የትኛውም የተሰብስበ አቤቱታን የምታሰማባቸው ቦታዎች ሁሉ ረብ የለሽ መሆናቸውን ይረዳሉ። ስለዚህ ከዚህ በኋላ የሚያደርጉት ምንድን ነው? ከዚህ በኋላ የሚያደርጉት እንደኔ ሃይፖቴቲካል የሆነ ስቴትመንት ላስቀምጥና ኢራናውያን ከዚህ በኋላ ከዳግም ጥቃትና ድብደባ የሚያድናቸው ኒውክሌር መሳሪያ መታጠቃቸው ብቻ እንደሆነ ነው የሚገባቸው። እነሱ ብቻ አይደሉም። ኢራናውያን ላይ የደረሰው ነገር ለሌሎች ሀገራትም ማስተማሪያ ነው። ማስተማሪያ ማለት አሁን ዓለም ባለችበት ነባራዊ ሁኔታ ጉልበት ከሌለ ዋጋ የለህም። ይሄ የዩኤን አባል ሀገር ነኝ የአውሮፓ ህብረት እንትና ከጎኔ ናቸው ምናምን የምትልበት አይደለም። ያለህበት ዓለም አናርኪክ የሆነ ዓለም ላይ ነው ያለው ማለት ነው። ሩዝለስ ናቸው። ደካማ ከሆንክ አድቫንቴጅ ይወሰድባል። ብዙ ጊዜ ይሄን አስታክኬ ስለ ኢትዮጵያ የምናገረው ይሄን ነው። እንደ ሀገርም ስናስብ እንደ ሀገር ጠንካራ ከመሆን ውጪ አማራጭ የለንም። የትኛውም የፖለቲካ ፓርቲ ይምጣ I don't care። በኢትዮጵያ ብሔራዊ ጥቅም ላይ ግን በታሪክ ስለ መደራደር ማሰብ የለብህም። በተረፈ ይሄ የዶሜስቲክ ፖለቲካውን ትጫወታለህ። እንደ ሀገር ግን ጥንቿ የፈረጠመ ሀገር ወይም ኢትዮጵያ ስለመገንባት ማታሰብ ከሆነ አሁን ያለው ነባራዊ ሁኔታ ይደርስብሃል ማለት ነው። ነገ ኤርትራ ልትመታ ትችላለች፣ ኬንያ ትጫወትብሃለች፣ ጅቡቲ ትጫወትብሃለች፣ ሱዳን ትጫወትብሃለች። አሜሪካንን ዩሮፖችን እንትናን ይያሉ ምናምን ብለህ የምትደራደርበት ነገር አይደለም። በዶሜስቲክ ቫዮለንስ ሞኖፖሊ ቫዮለንስ መቆጣጠር ያለበት መንግስት አገር ቤት ብትበደል 911 ትደውላለህ ወይ ፖሊስ ጋር ደውለህ ድረሱልኝ ትላለህ። በሀገር ደረጃ ግን ብትበደል ድረሱልኝ የምትለው የለም። ዊክ ከሆንክ አድቫንቴጅ ይወሰድብሃል ማለት ነው። ስለዚህ ኢራናውያን እንደተሸወዱ እንኳን ማለት ይከብዳል። ከዚህ በኋላ የሚፈጠረው ኢራን ኒውክሌር ሚያዝና ሚያዝ ብቻ የሚያስብ ነው።
በምንም አይነት ይሄ መንግስታዊ ግንኙነቶች ቢዚ የማይሆንና ቀዳዳ የማይሰጥ ነው። እሱም ብቻ ሳይሆን ለሌሎች ሀገራትም ትምህርት የሰጠ ነው ብዬ ነው ማስበውና ከዚህ በመነሳት እስራኤላውያንና አሜሪካውያን ምን አሳኩ? ምንድነው ያሳኩት? ድል ነው ያሳኩት። እሱንም እንድናወራ ስለፈለኩኝ ነው። ከልብ አመሰግናለሁ ደራሲ። ወደ ሞቲቬሽን እንመጣለን ካልተሳሳትኩኝ። ከኢራን ወገን ነኝ ወይም ደግሞ የኢራን ደጋፊ ነኝ ብለሃል። 7 ደቂቃ አለ ወንድሜ። እሺ 7 ደቂቃን እስቲ እግዚአብሔር እርዳኝና 7 ደቂቃ ብቻ አላውቅም። 100,000 ታፕታፑን 100,000 ካስገባችሁት ኮሜንት ከፍትላችኋለሁ። ታፕታፕ እያደረጋችሁ ካልሆነ ግን እንደዚሁ ታደምጣላችሁ፣ ችግር የለውም። እሺ ሞቲቬሽን ወደ አንተ ልምጣ። ታንክ ዩ ቴዲ፣ በጣም አመሰግናለሁ። የተናገርከው ነገር ቤዚክሊ ሁላችንም የምናምነው እሱ ነው። ግን ይሄ ጦርነት ዓለም ተሸነፈች፣ ዲሞክራሲ ወደቀ፣ መተማመን ቀረ። ይሄ ደግሞ በጣም ከባድ ነገር ነው። እስራኤላውያኖች በአሁኑ ሰዓት አሸነፍን ሊሉ ይችላሉ፣ ግን አይደለም። አሁን መቼም የማይፋቅ ጠላትነት ነው ክሬት ያደረጉት እና ወደ ኢራን የምደግፍበት ነገር አንድ ምክንያት አለኝ። አይኖ ወንድሜ ቅድም ሲያወራ የነበረው ሊገሉን ይፈልጋሉ፣ ብዙ ነገሮች አሉ ፖለቲከኞች የሚያወሩት ማለት ነው። ግን let's just settle down አድርገን ራሳችን ውስጣችን እናንብብ፣ ታሪክን እንይ። አንድ ሰው ከመሬት ተነስቶ አንድ ሰው ላይ ጥላቻ ሲያነሳ ምንድነው ኢራናውያን እስራኤላውያን ላይ ያላቸው ጥላቻ ለምንድን ነው የሚለውን ወደ ኋላ ብናየው ብዙ መልሶች አሉ። አሁን ለምሳሌ ጋዛን እናወራ፣ በቅርብ ጊዜ የተፈጠረው የኔና የእናንተ ፖለቲካ ትንተና አያስፈልገውም። ዓለም ነው ያወገዛቸው አይደለም? ዓለም ነው። ህፃኖች ሲታረዱ፣ ትምህርት ቤት ሲያቃጥሉ፣ ሆስፒታል ሲያቃጥሉ ዓለም ነው ያወገዛቸው። ግን ሌሎቹ ሀገር እነሱ ላይ ደግሞ ማዕቀብ መጣል ስለማይችሉ በአሜሪካና በእስራኤል ላይ ያለው ህብረት አንድ ስለሆነ የሚፈልጉትን ነገር አድርገው ሀገር አጠፉ። በአካባቢያቸው ያሉትን ሀገሮች እያዳከሙ አሁን ደግሞ ኢራንን ማዳከም ነው የሚፈልጉት። ይሄ ይገሉኛል ምናምን ነገር እኔ አይመስለኝም። የሚመስለኝ ምንድነው ፓወር ነው። በቃ ማን ኢንቻርጅ ይሁን። እስራኤልም እዛ አካባቢ ሚድል ኢስት ፓወሯን መያዝ ትፈልጋለች። አሜሪካም የእስራኤልን ፓርትነርሺፕ ደግሞ በጣም አስፈላጊነት ነው። ለምን ጆሮዋና አይኗ እዛ ስላለ ማለት ነው። እና አንድ ሀገር የራሷ በተለይ ኢራን ከዚህ በኋላ አሁን ቴዲዬ እንደተናገርከው እሱን ለመናገር ነበር የፈለጉት። አንድ ምርጫ ነው ያላቸው፣ አንድ በር ነው ያላቸው። በቃ እሱም በር ከፍተው የሚወጡት መቼ ነው? የራሳቸውን የሆነ ኒውክሌር ባምብ ሲይዙ ነው። whether the intention is good or not ዲፕሎማሲ ከእንግዲህ ሞተ፣ በቃ ሞተ። በጣም እኮ ነው የሚያሳዝነው በእናታችሁ። በአሜሪካ ተይዞ የነበረ ሳይን አድርገውት የነበረው ይሄ ሳይኮ ኢጎ ስቲክ የሆነ ፕሬዚዳንት መጥቶ እንደመጣ ቀደደ፣ ማድረግ የሚፈልገውን አደረገ። አሁን በሱ ጭንቅላት he's very succeed አድርጓል ጎሉን። በቃ ሚሽን አካምፕሊሽድ አለ። እንትኖችን አመጣ፣ አስቀመጠ፣ ተጨበጨበለት፣ ይሙቭ ዞን but that's not it። ገና ጦርነቱ አልተጀመረም። ለምንድን ነው የምትናገረው? ለምን ነው የምትናገረው? ወንድሜ ሚውት አድርግ። ሰው ምንድን ነው ሚውት አድርግ ወንድሜ። ደስ አይልም አባል ሰው ይኸውልህ ሀሳብ ግለጽ ነው ያለው። ወደታችሁ ረድ ጠጅ ቤት አይደለም የከፈትነው። እዚህ ትልልቅ ሰዎች በመደማመጥ እናበራበትን ወሬ ነው። አግድም አደግ ባህሪኛ እዚህ ልንገር አይደለም። እድል ይሰጣል፣ በደቂቃ ታወራለህ። ሰው ኢንተራፕት አታርግ። እኛ እስራኤልን የምንወዳትበት ምክንያት ይኖረናል። የክርስትና ሀገር ነው። አንድ ነገር ሁላችሁንም ልጠይቃችሁ፣ የምትሰሙም የምታወሩም፣ አሜሪካና እስራኤል ጦርነት ገብተውባት የነበረች ሀገር የበለጸገች ወይም የተሻሻለች ሀገር ነገሩኝ የለም። ያንን ሀገር እነሱ የሚሄዱበት ምክንያት የራሳቸው ፖለቲካል ሪዝን ይኖራቸዋል። ፖለቲካል ወይ ሰልፍ ኢንተረስት የሚበሉት የፈለጉትን ይበሉት። it's never turned out to be good። ኢራቅን ይዋል ጋዳፊ ኒውት ምን እንዳደረጉት እንዴ! let's just think for a second። ደጋፊ መሆን ሌላ ነገር ነው፣ መውደድ ሌላ ነገር ነው፣ እውነትን መያዝ ደግሞ ሌላ ነገር ነው። ያ የኢራን ሪጅን might be psycho ሊሆን ይችላል፣ ግን ይህንን ደግሞ ማሸነፍ የሚቻለው ደግሞ በጠረጴዛ ዙሪያ ነው። believe me እያንዳንዱ ፖለቲከኛ especially አሜሪካን ያሉት ኮንግረስ or senator behind the bar የሚያወሩት this is wrong ነው። አንደኛ የማያስፈልገን ጦርነት ላይ ነው የማያስፈልገን። ሁለተኛ ደግሞ ጦርነቱ እልባት ቢኖረው እኮ መልካም ነው። እልባት የለውም።
ይሄ እየጠነከረ እየበዛ እኔ ኢራናዊ ቢሆን በአሁን ሰዓት ህፃን ልጅ እንኳን ቢሆን የተመቱት ልጆች ጭንቅላቴ ውስጥ ሁሉ ጊዜ ይኖራል። እንደዚህ ያደረገችን ጎረቤታችሁ አስቡት። አንድ ጉልበተኛ ስፖርት የሚሰራ ሰው መሳሪያ ያለው ሰው መጥቶ እናንተን አበጥሯችሁ ደም በደም አድርጎ ገሏችሁ፣ ህፃን ልጆች ደግሞ እያረደ ቢሄድ አንድ ልጅ ቢተርፍ ያ ልጅ ዘላለም ዓለማዊ ጭንቅላት ውስጥ የሚኖረው ቤተሰቦቹ እንዴት እንደሆኑ ነው። ለሪቬንጅ ይሄዳል by any cost። እና መደገፍ እስራኤልን እንውደዳት፣ የኢየሱስ ክርስቶስ ቤት ናት፣ እንውደዳት፣ ምንም ችግር የለም። ግን I think the prime minister has some internal issue ያለው ይመስለኛል። ምክንያቱም ጦርነት አሁን ጋዛን አጠፋ፣ ዝም ተባለ። ዋሽዶግነስት ሁሉ ይሄ ሂውማን እንትን ነው ተባለ፣ ምንም አላለውም። ቆይ እዛ ጋር አንድ ጥያቄ ላንሳል። አሁን ደግሞ ከእስራኤል በኩል ማለት ነው ማየት ያለብን፣ ከእስራኤል በኩል እኚህ ሰዎች በቁጥር ትንሽ ናቸው። በተለያዩ አጋጣሚዎች ሰላማዊ ሰልፍ በሚደረጉበት ሰዓት ዛቻዎችን ምናምን ይሰማሉ። ሁለተኛ የጎረቤቶቻቸውን ኢንቴንት አያውቁም። በጣም ዲፊካልት የሆነው ነገር የሀገራትን ኢንቴንት ማወቅ አትችሉም። ምን ማለት ነው? ለምሳሌ ኢራናውያን እኛ ዩራኒየም የምናብላላው ለሰላማዊ ጥቅም ነው፣ ለኃይል ፍጆታ ነው፣ ጀስት ፎር ለሰላም ነው፣ በቃ ለፒስ ነው ቢሉ ነገ ከነገ ወዲያ ቢኮዝ ወታደራዊ ተንታኞች እዚህ ጋር ካሉ ያግዙኛል። ዩራኒየምን 90% ከደረስክ ማብላላቱን ፖሎኒየም የሚባል ንጥረ ነገር ነው ጨምረህ የምታብላላው። then the next move is nuclear ነው የምታብላላው። ኒውክሊየርን ካብላላ እዛ ደረጃ ላይ ከደረስክ ሃይድሮጅን ቦምብ ለመስራት የተሰዊክ ያ ማክሲመም የወራቶች ጉዳይ ነው። እኚህ ሰዎች ለኃይል ፍጆታ ነው ዩራኒየም የምናብላላው ቢሉ ነገ ከነገ ወዲያ ተደብቀው አንደኛ ለኃይል ፍጆታ የምታብላላ ከሆነ ተራራ ውስጥ ምን አስደበቀ? 300 ፊት ወደ ታች ቆፍረህ ነው እያብላላህ ያለው። 4-5 ቦታዎች አሉ። ሁለተኛ ለኃይል ፍጆታ ከሚያስፈልግ ፐርሰንቴጅ በላይ ላይ ነው ያለው። ነገ ከነገ ወዲያ ኒውክሌር ደረጃ ላይ ደርሰህ ከዛ ሃይድሮጅን ቦምብ ሰርተህ እስራኤል ላይ እንደማትተኩስ ምንድነው ማረጋገጫቸው? የለም፣ ማረጋገጫ የለም ቴዲዬ። ስለዚህ እርምጃቸው ትክክል ነው ማለት ነው ፍሮም ከእስራኤል ፐርስፔክቲቭ ማለት ነው። አይደለም። ይሄ ኢሹ እኮ ከተነሳ ቴዲዬ ትላንትናና ከትላንት ወዲያ አይደለም። it's been years አይደለም፣ ኦቨርናይት አይደለም ቆፍረው ይሄንን የሰሩት። በኦባማ ጊዜ ዲል ነበራቸው፣ አቆሙት። ሰላም ሊፈጥሩ የሚችለው there is only one way። ዓለም ተሰብስባ በጠረጴዛ ላይ ቁጭ ብለው መነጋገር መቻል አለባቸው። ይሄ ደግሞ ሊሆን የማይችልበት ኢጎስቲክ የሆኑ ፕሬዚዳንቶች ስላሉን it's my way or a highway የሚሉ ሊደሮች ስላሉ እጋራስ to this point። አሁን ባለፈው ከኦባማ ጋር ሳይን ያደረጉበት ዲል ነበር አይደለ? አንደር ደ ዋች ነበሩ። ሞር ፕሬሸር እኮ ማድረግ ይቻላል እኮ ሞር ፕሬሸር ማድረግ ይቻላል። ቁጭ ብሎ በጠረጴዛ ላይ በማዋራት በጦርነት በሄድን ቁጥር ጀነሬሽንን በሙሉ ጭንቅላታቸውን የምንሞላው በጦርነት ብቻ ነው። ለሚያስከ question there is a speculation። አንዳንድ ሰዎች ምን ይላሉ? ኢራን እኮ የምትፈልገውን ነገር ሙቭ አድርጋለች። ለዚህ ነው ብዙም ያልተናደዱትም፣ ለዚህ ነው ለፒሱም የመጡበት ምክንያት ለዚህ ነው። የአሜሪካንንም ቤት ስለመታች ኢኳል ነን፣ ግን ገና ጦርነቱ አልተጀመረም ብለው ያስባሉ ብለው የሚናገሩ ሚዲያዎች አሉ። let's face it Fox News, CNN, MSNBC they are mouthpiece of የኛ government mouthpiece ናቸው። they're not going to tell you everything. let me just be clear ኢራን የሚገርማችሁ ነገር አንድ ነገር ብቻ ነው ካፋቸው ያመለጠው ምንድነው? አሜሪካን ቤዝሽን እንመታለን በማለታቸው አመለጣቸው እንጂ ከእንትና ጋር ሲጣሉ ይሄ መሳሪያ ያለን እንዲናረጋለን ማንም የተነበበ የታየ ነገር የለም። ኦኬ እና we just have to be careful። አሁን እስራኤል ያላሰበችው ነገር ነው የመታት። በቃ they did not expect this። ለዚህ ነው ትራምፕም ሚቲንጉን አቁመው መጥቶ ሲቹዌሽን ሩም ብዙ ነገር ያዩበት ምክንያት ይሄ ነው ያስባለው። አመሰግናለሁ። አዳዲስ የምትገቡ ሰዎች ባካችሁ የመጀመሪያው የተወያይ ተቀዳሚ ተግባሩ ሰዎችን ማክበር ነው። ሰው እየተናገረ ያለ ሐሳቡን ሳይጨርስ መሀል ላይ አይገባም። ይሄ በጣም ጠንከር ባለ ቃል ውይይት ከሆነ ኦኬ ባክ ኤንድ ፎርዝ ይፈቀዳል ብሎ አዋዩ ካልነገረ just
አድማጭ ተመልካችን መናቅ ነው። እዚህ ጋር 1700 ሰዎች የሚያደምጡ ከኛ የተሻለ ዕውቀት ያላቸው ሰዎች፣ ትላልቅ ሰዎች፣ አባቶቻችን፣ መምህራኖቻችን ናቸው። የሚጎረብጠኝ ሐሳብ የለም። አዋዩ የሚጎረብጠው ሐሳብ የለም። እኔ የሚይዘው ሳይድ የለም። እሰማሃለሁ ካልኩ ተራ እስኪደርስ ድረስ መጠበቅ አለብህ እንጂ ሌላ ቦታ የለመድከው እኔ ጋር ወጣፍን ይዘህ መተህ እዚህ ጋር ስቴጅ ላይ ያሉ ሰዎችን ኢንተራፕት አታርግ። እኔ አዋዩ ያልቆረቆረኝን አንተ እዚህ ስቴጅ ላይ ቁጭ ብለህ የሚቆረቆርህ ምንድነው? ማትችል ከሆነ አመል ካለብህ እንዳትመጣ። እኛ ሰላማዊ ውይይት ነው የምናደርገው ለማለት ያ ነው ፕሊስ። እና በዚያ ወደ ምትልኩ ሰዎች በዚያ ወደ ላኩ ለማለት ያ ነው። ብዙ ጊዜ እንደዚህ አይነት ችግሮችን የምናየው አዳዲስ ሰዎች ጋር ነው። ሞቲቬሽን ቴንክ ዩ ከልብ አመሰግናለሁ። እሺ ዋንጋሪ ወደ አንተ ልምጣሽ። 7 ደቂቃ አለ። ቴንክ ዩ ቴዲ። እንግዲህ ያው እኔ በኔ እይታ ያው ስሜቴ የሚነግረኝና የገባኝ የጋዛ ጦርነት ከጀመረ ጀምሮ ምንድነው እየሆነ ያለው? እኔ በኔ እይታ ኮንትሮልድ ዋር ነው። ዝም ብላ ልብ ብላችሁ ከሆነ ግብግቡ በኢራንና በእስራኤል መሃል የተጀመረው የሐማስ የጉዳዩ አፈጻጸም፣ ከዛ የሐማስ ተጠቃሎ ወደ ሂዝቦላ የተገባበት፣ ከሂዝቦላ ሄዳ እስራኤል ደበደበች፣ ከዛ ደግሞ በር ተከፈተላት፣ ኢራንም ደበደበች፣ አቆመች እየተባለ የተገባበትን ሂደትና የመጨረሻው ድፍረት እንግዲህ ነምበር 1 የምትባለውን አገር የጦር ካምፕ ደብድባ በሰዓታት ባለሞላ ጊዜ ውስጥ ያውም ሉዓላዊት ግዛቷ የተደፈረው ካታር በሸመገለችው ሽምግልና በቃ አንቺ አቆሚ፣ አንቺ በ6 ሰዓት ላይ ጦርነትሽን አቆሚ፣ አንቺ በ12 ሰዓት ላይ ጦርነትሽን አቆሚ፣ አንቺ ተብሎ የሚደረግ እርቅ ራሱ የሚነገረን ዝም ብለን ከተመለከትከው ማለት ነው። ታርጌቱ ምንድነው? ለምሳሌ አሜሪካ የጋዛ ህዝብ እንደዛ ሲፈናቀል ዋጋ ሲከፍል፣ ህፃናት እንደዛ ሰው በረሃብ ከድስት የምግብ ያለ እያለ ሲያልቅ፣ ጋዛና እኔ ያበለጽጋታለሁ፣ ግብጽ ተረከብኝ፣ ፓለስቲናን ጆርዳን ተረከብኝ እየተባለ የሚቀለድበት ቀልድ ስትራቴጂያቸው ዝም ብለህ ከተመለከትከው ምንድነው እነዚህ ሰዎች የፈለጉት? አሁን እውነት አሜሪካ ቤዟ ልክ ሲመታባት ትራምፕ ፖስት አድርገውን አይታል። ልክ ነች ኢራን ትላንትና እኛ ያለ አግባብ እንትኗን መታንባንም ነበረ አኩርፋለች። ቢሆንም ግን እርቅ ነውና ዊዝን 20 ደቂቃ ውስጥ ኮንግራቹሌሽን ሰላም ወርዷል ብሎ እስራኤል እንደምትስማማ ለካታር ንጉስ ነግር ያለው ኮንግራቹሌሽን በቃ ፒስ ለግሎብ መጣ አለ። ይሄን የሚያደርጉበት እንግዲህ ያው አንዳንድ ጊዜ ጦርነት ስፓይ ነው ታውቃለህ። ስፓይ ትሰልላለህ፣ ማመን አለው የሚለው ትሰልልበታለህ። ራስ ጦርነት ከፍትና በጦርነት ውስጥ ማመን ያረጋል የሚለው ስሜትን ታስፈጽምበታለህ። በተጨባጭ እየሆነ ያለው እስራኤል እንደ አገር ሰላሟን ከፈለገች ከጎረቤት ጋር ሰላም ነው ስትፈጥር የቆየችው ወይንስ እየተነኮሰች እየተዋጋች የምትፈልገውን እያስፈጸመች ሌላ ሰው ሀገር ውስጥ የራሷን ስፓይ ነው ያስቀምጣ የምታደርገው? ማንን ተማምና ነው? ከማጋ ተስማምታ ነው የምታደርገው? የዓለም አቀፍ ሕግ መርሆች ቶታሊ ቅርጫቱ ሲገቡበት ጦርነት ነው ይሄ ጋዛ ጦርነት። የጋዛው ጦርነት አጀማመሩን ራሱ ከተመለከትከው፣ ሂደቱን ከተመለከትከው፣ በጋዛ ማህበረሰብ ላይ የተፈጸመውን ግፍ ተመልክተ ቀጠናውን ለእስራኤል ነፃ የማድረግ ሂደቱን ስትመለከተው ኢራን ውስጥ ለምሳሌ አያቶላ ለምሳሌ ሪጂም ቼንጅ አሉ። ይሄ ሰውዬ ካለ ሪጂም ቼንጅ ታርጌትን ብታደርገው ይሄ ሰውዬ ካለ እኔ ሰላም አይኖረኝም ብለህ ስለምታስብ ነው። አያቶላ ካለ የሪጂም ቼንጅ ለአያቶላን እናነሳለን፣ ሪጂም ቼንጅ እንቀይራለን፣ ከተስማማ ሪጂም ይቆያል፣ ካልተስማማ ግን እናነሳለን ነበር ሲሉ የነበሩት አይደለም? እነ ትራምፕ ሲፎክሩ የነበሩት ሪጂም ቼንጅ ብለዋል። ትራምፕ በኋላ ላይ ኦሮፊሰደን ግን ይሄ ቆመና የተደበደበችው ካታር ሽማግሌ ሆና ዲፕሎማት ሆና ራሷ እንዲህ አይነት ጦርነት በዓለም ተፈጥሮ አይታወቅም። የተመታ ሰው ድንበሩ የተጣሰ ሰው በአንድ ጊዜ ገለል አድርገህ ያንተ ጦር ካምፕ ተመቶ ሰውም አልሞተም መሳሪያችንም አልተጎዳም አኩርፋ ነበረ ግድ የለም አሁን ወደ ሰላም መልኩ የሚል እንዲህ አይነት ጦርነት አይ ቲንክ ስክሪፕቱን ዝም ብለን ዶቶቹን ካየናቸው ታርጌት ያደረጉት ግሎባሊ ሊያስፈጽሙት የፈለጉት የራሳቸው ጂኦፖለቲካል ኢንተረስት አላቸው። አዘ ሴም ታይም ደግሞ ቀጠናውን ለመቆጣጠር
ገብቷል። ለምሳሌ ሳውዲ አረቢያ ምን አለች መግለጫ፣ ካታር ምን ሰጠች? ያንተ እይታ ቆይ አሁን ሁለቱም የተዋጉት ለአሜሪካ ጥቅም ነው ስትል ትንሽ ግር ስላለኝ ነው። ለአሜሪካ ጥቅም ብቻ ሳይሆን ይኸውልህ ሁሉም ዝም ብለህ ከሰራኸው ዝም ብለህ ቴዎሪውን ከተመለከትከው የተመታ ሀገር በቃ አኩርፎን የመታኝ ብሎ በጦርነት ዓለም ታይቶም አይታወቅም። አሜሪካ ሄዳ ድንበር ሄዳ ያውም ከ3 ቀን ከ4 ቀን በፊት የወጣው ኒውክሌሩ ወጣ ተብሎ በስነ ስርዓት መኪና ተጭኖ ወጥቶ የተዘጋና አፈር የተመለሰበት በር ነው ሁላ ተብሎ ተመታ ተባለ። በአንድ ጊዜ ያውም እንደምትመታ ስቲልዙ እየመጣ ነው የተባለ ተመታ፣ አለቀ። ከዛ ሪታይል ማድረግ ነበረባት። አያቶላ ፌስ ማዳን ነበረባቸው። አሜሪካኖች መረጃ ሊክ አድርገዋል ብለው የምታስበው ከመምታታቸው በፊት ሶስቱን ተቋማቶች ቴዲ ከትናንት ጀምሮ ከ48 ሰዓት በፊት እኮ የአሜሪካ ይሄ ቦምበሩ ተነስቶ ሄዶ እንደሚመታ እኮ በዩቲዩብ ላይ እኮ ሲለቀቅ እኮ ነበር። ኦኬ የተደበቀ ነገር እኮ ናታና ኢስፋሃንና ፎርዶው እንደሚመቱ አስቀድሞ ከነገሯቸው እና ኢቫኩዌት ካደረጉ እዚህ ጋር ታዲያ እስራኤላውያን ታዲያ ምንድነው የሚያገኙት? መጡና አዘገየ ነው ላይ ጨዋታው ተቀየረና አዘገየ ነው አሉ እኮ። ማዘግየት ማለት እኮ በ5 ዓመት በ3 ዓመት ነው ተመልሶ እዛው ወደ ቦታቸው ነው የሚመለሱት። ዞሮ ዞሮ ለእስራኤል ስጋት መሆናቸው አይቀርም ማለት ነው። ስለዚህ አሁን እስራኤላውያን ነው እዚህ ጋር ቁማሩን የተበሉት ማለት ነው በአንተ ትንታኔ። በእኔ ትንታኔ እስራኤል ቁማር አይደለም የተበላችሁ፣ ቁማሩን ነው እየተጫወተች ያላችሁ፣ ቼዙን ነው እየተጫወቱ ያሉት። ገብቷል? ገባይ። ያ ለምሳሌ ይሄ አሁን እስራኤላውያን ምን አሳኩ ታዲያ በዚህ ማለት እንዴ? እስራኤላውያንማ ይኸውልህ፣ እስራኤላውያንማ ያሳኩት ብዙ ነገር አለ። አንደኛ የኢራን ሲጀመር የጋዛ በረሃብ የሚያልቅላቸው አጀንዳው ተቀየረ ቶታሊ። የጋዛ የሂዝቦላ ቆመና ቶታሊ አቴንሽኑ ማን ከማጋር ነው የሚለው ነገር በተለይ ይሄ የዩኒፖላር ሲስተሙን ወደ መልቲፖላር ወደ መቀየሩ ሁኔታ ላይ ስላለ አሜሪካ አንደኝነትን እቀማለሁ የሚል ስጋት ውስጥ ስላለች ልክ በስፓርታና በግሪክ መካከል እንደተፈጠረው አይነት ማለት ነው። የአንደኝነትን የለቃለው ስለምትል እዛ መሀል ብሪክሶች ለመሀል የሚሰራውን ስራ አንዱ ስፓይ ማድረጊያ ጦርነት ከፍታ ነው የምትፈትሽ። ገባ? ለምሳሌ የራሻ ዲፌንስ ሲስተም ለምንድን ነው ኢራንን ማዳን ያቃተው? ለምንድን ነው የራሻ አማካሪ የቻይና አማካሪ ወገኔ የምትለው አባሌ የምትለው ሲመታ ሲደበደብ ለምንድን ነው ያልተከላከሉት? 2 ደቂቃ አለ። እሺ ለምንድን ነው ያልተከላከሉት? ይሄን ዶቶቹ ስትመለከታቸው ይሄ ጦርነት አርት ስክሪፕት ነበረ። ኮንትሮልድ ዋር ነው። አንተ መታ፣ አንተ ዞር አድርግ፣ አንተም ደግሞ ተደፍረህ አልመታም እንዳትባል ገለል በሉለት፣ ከዛ አየር ላይ አደባየ ነው እያልክ እየተጫወትክ የምትሰራው ጌም ነው ለኔ የሆነብኝ። በሰው ልጅ ደም በህይወት የሚቀልዱ ግልጽ ነው ከጀርባ ኢንተረስታቸውን ባይዘወይ የዲዛስተር ካፒታሊዝም ፖለቲካ ይሄ ነው። ዲዛስተር ካፒታሊዝም ናኦሚ የሚነግረን ዲዛስተሩን ትፈጥራለህ፣ የራስን ኢኮኖሚ ትገነባለህ፣ ሌላውን ኮንፊውዝ ታደርጋለህ። ግማሹ ባልገባው ይጨፍራል፣ ግማሹ ባልገባው ዋጋ ይከፍላል። ሪያሊቲው ይሄ ነው እየተሰራ ያለው። በአንድ ጊዜ ትራምፕ አሜሪካ ተመታ፣ ራሱ ሸምጋይ ሆኖ በቃ ታረቁ ተብሎ ቆመ ተባለ። ካታር የተመታችው የራሷ ድንበር ተጥሶ የተመታችባት ካታር ሸምጋይ ሆና ስክሪፕቱ ዝጋለቀ። ይሄንን ዶት ፊት ለፊት ነው የራሳቸውን ኢንተረስት ተናበው ነው እየሰሩ ያሉት ብዬ ነው የማምነው። ቴንክ ዩ ቴዲ፣ ከልብ አመሰግናለሁ። እሺ ኮሜንቱን ከፍትላችኋለሁ። ታፕ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ በዛው ታፕ ማድረግን እንዳትረሱ። ኮሜንቱን ከፍቼላችኋለሁ። ኃላፊነት እንደሚሰማችሁ ሆናችሁ ኮሜንቱ ማን ምን ኮሜንት አይመለከተኝም። እኔንም የመስደብ መብታችሁ የተጠበቀ ነው። ከ5 ጊዜ በላይ አንድ ሰው በተደጋጋሚ የሚሳደብ ከሆነ ግን ከሰው ማህበር መገለል አለበት የሚል ጽኑ አቋም ስላለን ሰው መሆናችሁን ስለምንጠራጠር አንዳንዶቻችሁን እስከ ወዲያኛው ለማሰናበት እንገደዳለን። ስትናደድ 1 ጊዜ 2 ጊዜ መሳደብ ያለ ነው። 3-4 ሲሆን ግን ጤናውንም መጠራጠር ስላለብን እናስወግዳለን። ብሎክ ያስከትላችኋል ማለት ነው። እሺ ታፕ ግን እንዳትረሱ ኮሜንት እያደረጋችሁ። ቴንክ ዩ ዋንጋሪ። ከዛ ወደ ሶራ ይሄዳለው። ሶራ 7 ደቂቃ አለ።
እሺ አመሰግናለሁ ቴዲ። እኔ ኖርማሊ የሁለቱም ሀገራት ደጋፊ አይደለሁም፣ ግን ጀስት ዝም ብዬ በማየው ሁኔታ ግን ይሄ ጦርነት የሚመስለኝ ይሄ ኒው ወርልድ ኦርደር የሚባለው ስታይል አመጣጥ ነው ብዬ ነው ማምነው ነው በግሌ። ይሄ ጦርነት ከመነሳቱ በፊት የተደረጉ ነገሮችን ማየት አስፈላጊ ነው ብዬ ያለው። ለምሳሌ ይሄ ጦርነት በተጀመረ ሰዓት ራሽያ ጦርነት ላይ ባትሆን ይሄ ጦርነት በዚህ ሁኔታ ይቀጥል ነበር ወይስ ይቆም ነበር ወይስ እንዴት ይሆናል ብሎ ማሰብ ያስፈልጋል ባይ ነኝ። ለምሳሌ ራሽያን ቀድሞ የማዳከም ስራ ተሰርቷል። በጦርነት እንድትጠመድ ረጅም ጦርነት ውስጥ እንድትቆይ ተደርጓል። ከዛ ቀጥሎ ወደ ሚድል ኢስት ላይ ደግሞ እንዳየነው ሶሪያ ሪጅም ቼንጅ እንዲደረግ ተደርጓል። አንደኛ የኢራን አጋር ነበረ፣ እሱም እንደዛ አይነት እንዲዳከም ተደርጓል። እንደገና ሂዝቦላ እንዲዳከም ተደርጓል። በተለያዩ መልኮች ባሉት ነገሮች ላይ ያንን ነገር አድርገው ከዛ ኖርማሊ በግላጭ አሁን ሚድል ኢስት ላይ ትንሽ ትፎካከራናለች ብለው የሚያስቧትን ሞር ፓወርፉል ሀገር ነች በተለያዩ መስኮች። እንደገና ደግሞ በጣም ትልቅ ፖፑሌሽን ያላት ሀገር ነች። ያንን ሀገር ለመቆጣጠር ግዴታ የፋይናል እርምጃ ለመውሰድ ተገደዋል ባይ ነኝ እኔ። ያንን ነገር አንድ ጥያቄ ላንሳ፣ ብርቱ ጥያቄ ላንሳ። አሁን ለምሳሌ በኢራናውያን በኩል ቶፕ የሚባሉ በነገራችን ላይ እኔ በዓለም ታሪክ ራሱ ስለመኖሩ እጠራጠራለሁ። በሳምንት ባልሞላ ጦርነት ቶፕ የሚባሉ ሳይንቲስቶች፣ ወታደራዊ አመራሮች፣ ወታደራዊ ሊደሮች፣ አዛዦች የተገደሉበት የኢራን መንግስት ነው። ኦኬ፣ ከፖለቲካ ሰው ተገሎባቸው፣ ከሳይንቲስቱ ዓለም ሳይንቲስቶች ተገለውባቸው፣ ወታደራዊ አመራሮቻቸው ተገለውባቸው፣ ሉዓላዊ ግዛታቸው ተጥሶ ተደብድበው። እንግዲህ ላስተካክል፣ ወታደራዊ ክንፉ አልተነካ፣ ፖለቲካ ክንፉ አልተነካ። ፖለቲከኞች ከኢራን በኩል እኮ እነዚህ እነ ሰላማ እኮ ወታደሮች ናቸው፣ ፖለቲከኞች ናቸው። ለነገር ደርበው የሚሰሩ ናቸው። አይ የፖለቲካ ክንፉ ስፔሻል የሚባላል እነሱን አነኳቸውን ፐርፐዝሊ ኦኬ። አሁን በወጣ ሁኔታ የተሳሳተ ስለሆነ ነው እንጂ አህመዲነጃድ ላይ የግድያ ሙከራ ተደርጓል። የቀድሞ ፕሬዚዳንት ላይ እሱን ተወቀኝ። አህመዲነጃድ የቀድሞ ፕሬዚዳንት ላይ ከነ ባለቤቱ ከነ ልጆቹ ግድያ ሁሉ ተሞክሮበታል። እንደገና መንፈሳዊ ሊደሩም እንደዚህ በእይታችን ውስጥ ነው ያለው ብለው የአንድ ሀገር ሉዓላዊ ግዛት ተጥሶ በዚህ ደረጃ ትሬት። ኦኬ የኔ ጥያቄ ምንድነው ኢራናውያን ያገኙት? አሁን ለምሳሌ ኢራናውያን ስክሪፕትድ ለሆነ ነገር ነው፣ ትወና ነው ወይም ደግሞ ይሄ ድራማ ነው ካላቸው ኢራናውያን በዚህ ደረጃ ዋና ነው ቁልፍ ሰዎቻቸውን እስኪያጡ ድረስ ምን ቢያገኙ? ሶራስ መልሰልኝ። እኔ ኖርማሊ ስክሪፕት ነው ምናምን ብዬ አላምንም፣ ግን መጀመሪያ ይሄ ነገር ታቅዶበት ለምሳሌ ኢራን ጋር ለመምጣት የኢራን አጋሮችን የማጥፋት ስራ ተሰርቷል ብዬ አምናለሁ። ኢራን ያተረፈችው ነገር እኮ የለም፣ ብዙ ነገር ተጎድታለች። ሞስት ፕሮባብሊ 100% ባይሆንም የሆነ ስቴፕ ወደ ኋላ እንድትሄድ አድርገውታል፣ በተወሰነ መልኩ ማለት ነው። እርግጠኛ የሆነ አናሊሲስ ማቅረብ ባይቻልም ግን በተወሰነ መልኩ ቢያንስ በ60-70% የሚያክል እንዲቀነስ አቅሟ እንዲታከም ተደርጓል። የሆነ ነገር ነው ይሄ በተደረገው። አንደኛ ኒውክሌር ሳይንቲስቶቹ፣ ጄኔራሎቹ እነዚህ ሰዎች እኮ መተካት ራሱ እኮ በጣም ብዙ ጊዜ የሚፈጅ ነገር ነው። ይሄ ራሱ አንድ መዳከም ነው። ኦልሬዲ ክንፏ ተመቷል ብሎ ማመን ይቻላል። የተዳከመ ነገር እኮ ተደርጎባት ያ እንዲዳከም የተደረገው ግን መጀመሪያ አጋሮቿንና በእሷ ዙሪያ ያሉትን የእሷን የሚጠብቋት ሰዎች የማጥፋትና የማዳከም ወደ እሷ አይነት እርዳታ እንዳያደርሱ የማድረግ ስራ ቀድሞ ተሰርቷል ብዬ ነው የማምነው። አንደኛ ኢራን እስራኤልም ጀስት ኖርማሊ እንደማንኛውም ሉዓላዊ ሀገር ናሽናል ኢንተረስቷ ነው። ኢራን እዛ ጋር ስታጠቅ የሚያመጣባትን ጫና ታውቃለች። ሶ ያንን ነገር ለማድረግ የራሷን ዲፌንስ ተጠቅማለች። ይሄ ትክክለኛ ነገር ነው ያደረገችው እኮ። ብዙ አመታትም ስትገል ነበር ሳይንቲስቶችን። ከጦርነት ዳይሬክት ጦርነት እንደዚህ ባታረግም ብዙ ጊዜዎች ሊባኖስ ላይ ራሱ እኮ ስትገለጥ ነበረ እንደዚህ ሳይንቲስቶች ምናምን የእሷን ኒውክሌር የሚያጠኑት ሰዎችን ምናምን ብዙ አይነት ነገሮችን ስታደርግ ነበር። እሷም ትክክለኛ የሰልፍ ዲፌንስ ስራና የናሽናል ኢንተረስትን የማስጠበቅ ስራ ነው እኮ ስታደርግ የነበረው። ኢራን ለምሳሌ ወደ እሷ ጋር በፖርት ሱዳን በኩል የሚገባ እኮ ሮኬቶችን እኮ እስራኤል አስቆማለች እኮ። በቃ አንደኛ ትሬቷ ነች እኮ። በቃ ይሄን ታውቃለች። ቀን ተሌት የምትሰራው ኢራን ላይ ያላትን ነገር ዲስታብላይዝ የማድረግ ስራ ነው። ያንን ነገር ተወጥተዋለች በብቃት ብዬ ነው የማምነው። ወደድንም ጠላንም ማለት ነው። ሰክሰስፉል ነው፣ በጣም ሰክሰስፉል ነው ለእስራኤል። አሜሪካ ኖርማሊ እስራኤል ማድረግ የማትችለውን ነገር አግዛታለች እንደ አጋር ሀገር ማለት ነው። ያንን ነገር ተጠቅመው
ኢራንን አዳክሟታል። ኢራን ከዚህ በኋላ ብዙ ጊዜ ይፈጅባታል ብዬ ነው የማምነው ይህንን ነገር መልሶ ቁመናው ላይ ለመቀመጥ ማለት ነው። እነዚህ ሰዎችንም ለመተካት የኒውክሌር ፋሲሊቲዎችንም እንደገና ለማደራጀት ራሱ ብዙ ጊዜ ይፈጃል። ባዶ መሬት ነው እንኳን ማለት ባዶ ጉድጓድ ነው የተመታው እንኳን ተብሎ ቢታሰብ እቃዎች ወጥተዋል ተብሎ ቢጠበቅ ያን ነገር እንደገና ኢንስቶል አድርጎና ወደ ሲስተም ለማስገባት ቢያንስ 5 ዓመትም 6 ዓመትም ከፈጀ እኮ ለእስራኤል ይሄ ትልቅ ድል ነው። ኖርማሊ ደግሞ ከዛ ውጪ ደግሞ ያሉትን ነገሮች ደግሞ የማስተካከል ስራዎች ደግሞ ይሰራሉ ብዬ አምናለሁ በግሌ። ኢራንም ደግሞ አሁን ከዚህ በኋላ እንዳለችው 100% ኮሚትድ ሆና ለዚህ ስራ ትሰራለች። ኒውክሌር ፓወርን ለመጣጠቅ ከመስራት ወደ ኋላ አትልም። የበለጠ እንደውም ትምህርት ነው የወሰደችበት ይሄን ነገር ማለት ነው። እና ኖርማሊ ግን ጂኦፖለቲካው ጀስት አዲስ አይነት አሰላለፍ እየፈጠረ የመጣ ነው። አሁን ኖርማሊ አሜሪካ የቀረቻት ቻይና ነች። ቀጥታ አሁን በእንደዚህ አይነት መልኩ የማስተንፈስ ስራ ወይም የማዳከም ስራ የመስራት ስራ ማለት ነው። ሚድል ኢስት ላይ ኢራንን ካዳከሙ፣ አውሮፓ ላይ ራሽያን ካዳከሙ አሁን የቀረው ወደ ቻይና የመሄድ ጉዳይ ነው ማለት ነው። ቻይና እንግዲህ በምን አይነት መልኩ ሊዋጓት ይችላሉ ምናምን የሚለው ደግሞ ሌላ አይነት ፍልስፍና ነው። ግን ጀስት አዲስ አይነት አሰላለፍና አዲስ የጥንካሬ ኦርደር የማምጣት አካሄድ እየተካሄደ ነው። ያንን ነገር በተወሰነ መልኩ ተሳክቶላቸዋል ብዬ አምናለሁ። አሜሪካም ሆነ እስራኤልም ማለት ነው። አሜሪካ በአውሮፓ ላይ ያንን የራሽያን በማዳከም ይሄንን ደግሞ ሚድል ኢስት ላይ ደግሞ ኢራንን በማዳከም አሁን ተወጥተውታል። ቀጥሎ ደግሞ ቻይና ነች የምትቀረው። ቻይናን ደግሞ ሌላ አይነት ስቴፕ ሄዳሉ ብዬ አምናለሁ። ልክ እንደዚህ ነው። አሁን በቃ ዓለም ላይ ፓወር ካለ ምንም ነገር ማለት ትችላለህ። ዩናይትድ ኔሽን ሴኩሪቲ ካውንስል ምናምን ይስሙላሉ፣ ትርጉም የለውም። በቃ በደግ ብለህ ሄደህ የሆነ ሀገርን ተቆጣጥረ ማንም ሰው እንዳይናገር ማለት ማንም ሰው አይናገርም እኮ። አሁን ለምሳሌ አሜሪካ ገብታ ደበደበች፣ ማን ተናገራል? በቃ ምንም እንደዚህ ነው። ፓወር ሲኖር ልክ እንደዚህ አይነት ስልጣን ቅድም ሞቲቬሽን እንዳለው ዓለም ተሸነፈች ነው ያለው። በቃ ዲሞክራሲ፣ ዲፕሎማሲ፣ ኖርማል የጠረጴዛ ዙሪያ ንግግር ምናምን ትርጉም የለውም። ያ ለደሃ ሀገሮች ነው። ልክ አሁን ኢትዮጵያ ስታረገው የሆነ ኬንያ ብታረገው ምናምን ይሰራል። አሁን ዲፕሎማሲ ዩናይትድ ኔሽንስ ሴኩሪቲ ካውንስል ይሰራል። በቃ አንዴ እነዚህ ሰዎች ግን ሲያደርጉት ምንም ትርጉም የለውም። በቃ እና እንደዚህ አይነት ሁኔታ ነው የተፈጠረ ያለው። አመሰግናለሁ። ኦኬ፣ ይሄ የሲዝ ፋየሩ ጉዳይ እሱንም መሄድ አለብን ብዬ አስባለሁ። እኔ እንደኔ አሁን ኢራናውያን ብዙ ጉዳት ደርሶባቸዋል። አይቀጡ ቅጣት ነው የተቀጡት። ከእስራኤል አንጻር ግን ኢራናውያን ድራይቨር ሲት ላይ የተቀመጡ ሰዎች ናቸው። የአይረን ዶምን ጉዳይ የሰማችሁ ነው። የመከላከል አቅሙ እንዲሁም ደግሞ የነ ዴቪድ ስላንግም ሁኔታ ብዙ ኢንተርሴፕት የማድረግ ነገራቸው እንደዚህ ረጅም ጊዜ ሊቆዩ እንደማይችሉና ፕላስ ኮስቲ እንደሆነ ሲናገሩ ሰምታችኋል። ሲዝፋየር የምታደርግ ከሆነ በአንተ ተርም ነው እንጂ መሆን ያለበት በእነሱ ተርም ከሆነ ምንድነው ያንተ ጥቅም? ለምሳሌ ኔታንያሁ ሁለት የሚዋጉ አካላቶች በነገራችን ላይ ሲዝፋየር አንደኛው ከጠየቀ ለሁለት ምክንያት ነው የሚሆነው። አንደኛ ከልቡ ያሰበውን ነገር ስላሳካ በቃ ከዚህ በኋላ ጦርነት ማድረጉ ሚኒንግለስ ነው ብሎ ሲያስብ ሊሆን ይችላል። ሁለተኛ ትንፋሽ ለመሰብሰብ ሊሆን ይችላል። እንግዲህ ሚሊተሪ ሰዎች የሚተነትኑት እንደዛ ነው። አሁን ያሰቡትን ካላሳኩ እስራኤላውያን ይሄ ሲዝፋየር አቅም ለመሰብሰብ ነው ብለን ልንወስድ እንችላለን ማለት ነው። ሁለተኛ እናጸደዋለን ካሉ ሶስት ቅድመ ሁኔታዎችን አስቀምጠው ሶስት ዓላማዎችን አስቀምጠው ጦርነት የከፈቱ አካላቶች አሁን ለሲዝፋየር ከተስማሙ ለጊዜው አዘገየን ካሉ ማዘግየት ለ2 ለ3 ዓመት ሊሆን ይችላል። ከዛ በኋላሳ ኢራናውያን ከትላንት ጥፋታቸው ተምረው ዛሬ 300 ፊት ወደ ታች ቆፍረው ነበረ መሳሪያ ሲያብላሉ የነበሩት። ከዚህ በኋላሳ እንዴት ያለ ቦታ ነው የሚያብላሉልን? ዋና ዋና ነገሮችን እስራኤል ተረዳቸው፣ ራሽያ ተረዳቸዋለች። የቻይናም ጣልቃ ገብነት አለ እዚሁ ሳይረሳ ማለት ነውና እስራኤል ሳሳካችሁ የሚባለው ነገር ምንድነው? እስራኤላውያን ያሳኩት? ምናልባትም ይሄ ከእስራኤላውያን ወገን ድል አድርገናል አሳክተናል ለምትሉ ሰዎች መመለስ ያለባችሁ ነገር ስለሆነ ማለት ነው። ዳኒ እስራኤል ጋር ሲደርስ እሺ፣ ከኢራናውያን ወገን ደግሞ ሲዝፋየሩን ስትስማሙ እናንተስ ምንድነው ያሳካችሁት ነገር? ይሄንንም ከትላንት ወዲያ ከዛሬው ሲዝፋየር ጋር አገናኝታችሁን ለአድማጭ ተመልካቾቻችን እንድትናገሩ ለማለት ያህል ነው። ከሶራ ቀጥሎ ይሄኛው አቀማመጥ ኦኬ፣ መሐመድ የኔተራ ነው 7 ደቂቃ አለ። እሺ መሐመድ። እሺ ለማንኛውም አመሰግናለሁ። ኦቨርኦል ያለውን ነገር
በተደጋጋሚ ብዙዎች ብለውታል። ሞቲቬሽናል የሚለው ሐሳብ እጋራዋለሁ። አሁን ከዚህ ከሲስፋየሩ ጋር ተያይዞ ያለውን ነገር በተመለከተ ማን ምን አተረፈ የሚለውን ነገር የተወሰነ ለመዳሰስ እሞክራለሁ በገባኝ ልክ ማለት ነው። ወይም ደግሞ ሌሎች የአሜሪካን ፈርስት አይዲዮሎጂ የሚከተሉ የማጋ ሰፖርተሮች የትራምፕ ዲሲሽንን ተከትሎ እየተናገሯቸው ያሉ እንትኖች አሉ። በዚህ ሲስፋየሩ ጄኒውን ከሆነ አሁንም ጄኒዩኒቲ የሚባለው ነገር የራሱ ጥያቄ ያለው ምክንያቱም አይታመኑም፣ ኢራንም እስራኤልም አይታመኑም። እዛ ሚድል ኢስት የፓወር ፖለቲክስ ስለሆነ እያካሄዱ ያሉት ማለት ነው። ጄኒዩን ሲስፋየር ከሆነ ዊዝን 12 አወር ነው እንግዲህ የተባለው። ቀድማ ኢራን ከዛ እስራኤል ታቆማለች ይመስለኛል ባልሳሳት። ከዚህ ሲስፋየር ጋር ተያይዞ አትራፊው ትራምፕ አትራፊ ነው ተብሎ ነው የታሰበ ያለው ኢን ተርምስ ኦፍ የራሱን ፖዚሽን በማስጠበቅ ምክንያቱም በጣም አስቸጋሪ የሆነበት ከቤንጃሚን ኔታንያሁ በኩል ያለ ውጥወታ እንደነበረና የቤንጃሚን ኔታንያሁን ኢጎ ማሳጅ ያደረገለት ይላሉ። የኢጎ ማሳጅ ነው። ሶ ሂ ጀስት ማሳጅ ቤንጃሚን ኔታንያሁ ምክንያቱም ከኢራን ጋር 2 days ahead of the የፎርዶ ናታንና አስፋን ከመመታቱ በፊት ኤቭሪቲንግ ሙቭ አድርገዋል። እንደምታውቀው ኢራናውያኖች ደግሞ ኤቭሪቲንግ ጭንቅላታቸው ውስጥ ነው ያለው። የኒውክሊየር ኢሹ ሳይንቲስቶቻቸው ከውጭ የሚያመጡት ምናምን የላቸው፣ ማንም ይደግፋቸውም የለም። በራሳቸው ሳይንቲስት በራሳቸው አቅም በራሳቸው ኤቭሪቲንግ የሚሰሩ ናቸው። ሶ ሉዝ ያደረጉት ነገር የለም የሚል እሳቤ አለ። እስራኤል ግን ቢያንስ ጋዛን ዊትነስ አድርጋለች። ቴልአቪቭ እና አካባቢ ላይ ተመሳሳይ ጋዛ የሚመስሉ ቦታዎች ተፈጥረዋል። ስለዚህ ያልጠበቀችውና ያላሰበችው የሆነ ጉዳት ደርሶባታል። አሁን ይሄ ጦርነት ቢቀጥል የመጀመሪያው ጉዳይ አሜሪካ አትፈልግም፣ ዳይሬክት ዋር ውስጥ መግባት አትፈልግም። ካየህ ኳታር ላይ የኤርቤስ ተመቷል። እንደ አሜሪካ ለአሜሪካ ለራሷ ጉዳይ ቢሆን ጦርነቱ የጀመረችው ቀጥታ ሪታሊየት ታደርግ ነበረ። ስለዚህ የገባችው የቤንጃሚን ኔታንያሁን ይሄ በጣም ኤክስትሪሚስት የሆኑ ግሩፖችን ለማስተንፈስ ምክንያቱም አሜሪካን ኮንግረስ ላይ ሴኔት ላይ እንደ ኢንታየር የዶሜስቲክ ፖለቲክሱ ላይ ትልቅ ችግር እየፈጠረ ስላለ ይሄንን ጉዳይ እንዴት አድርጌ ላስተንፍስ የሚል ዋይዝ አካሄድ ነው ሄደው የሚል ነገሮች እየወጡ ነው ያሉት ከማጋ ደጋፊዎች። ከዛኛው ደግሞ የዲሞክራቶች ደግሞ ከመጀመሪያውም ጀምሮ በብዙ ነገር እሱን ተቃውሞታል። ይሄ ነው ያተረፉት። እንደ ጥቅል የሚድል ኢስት ማህበረሰቦች ለተወሰነ ጊዜም ቢሆን ጦርነቱ መቆሙ ተስፋ ነው ለህዝቡ፣ ለኢራናውያኖች፣ ለእስራኤላውያኖች፣ ለፍልስጤም እና ለኩዌት፣ ሌባኖን መሰል ሀገራቶች ማለት ነው። ከእነዚህ ደግሞ ከሁሉም ደግሞ ባልተጠበቀ መልኩ አትራፊና ተብሎ እየተጠቀሰ ያለችው ሳውዲ አረቢያ ነች። እንደምታውቅ ሳውዲ አረቢያ በሁለቱም በኩል ኢራንንም አትፈልግም፣ እስራኤልንም አትፈልግም። እንደምታውቀው የአብርሃሚክ አኮርድ ኦቨርትሊ ሳይን አላደረገችም ሳውዲ አረቢያ። የፓለስቲናን ጉዳይን ኮቨርትሊ ነው የምታየው እና በዚህ ጉዳይ ሳውዲ አረቢያ አትራፊ ናት ከማን ጋር ከትራምፕ ጋር በመሆን ማለት ነው። ኢንተርምስ ኦፍ ሙከራውን በተመለከተ የሚል የሳውዲም የኢራንም ደጋፊ ያልሆኑ አናሊስቶች ያስቀመጡት እንትን እንግዲህ እይታ ነው። ሶ ይሄ ነው ያለው ነገር። ምናልባትም ቤንጃሚን ኔታንያሁ ላይ ባክፋየር የሚያደርጉ ነገሮች ሊፈጠሩ ይችላሉ ተብሎ የሚታሰብ ነገር አለ። ምክንያቱም ይሄን ጦርነት የጀመረው ላይ ጨርሰው ስለሆነና አሜሪካን ተማምኖ ስለነበረ አሜሪካን ደግሞ ዳይሬክት ዋር ውስጥ ከገባች ካየህ የስትሬት ሆርሙዝ በካቢኔቱ በኢራኒያን ካቢኔት ሙሉ በሙሉ ጸድቆ ነበር ይዘጋ በሚል ማለት ነው። ኢሚዲየትሊ ያ ነገር የአያቱላህን ወይም ደግሞ የሱፕሪም ኮርት ሊደሩን ዲሲሽን ነበር የሚፈልገው። ያ ከመሆኑ በፊት አሜሪካ ከቻይና ጋር ነው ቀጥታ ድርድር የጀመረችው፣ አደራዳሪ ቻይና ማለት ነው። ኢራን በፍጹም የስትሬት ሆርሙዝን መዝጋት የለባትም። ያን ከዘጋች ምንድነው የሚሆነው? ግሎባል ኤነርጂ ክራይሲስ ይፈጠራል። ያ ክራይሲስ ደግሞ የራሱ የሆነ ኢምፓክት አለው። አሁን እነዚህ ነገሮች በዚህ 24 አወር ውስጥ የተሰሩ ነገሮች ራሱ ኢቭን የነዳጅ ዋጋ ላይ ራሱ የተወሰነ የመቀነስ አዝማሚያ እንዳሳየ የሚወጡ ነገሮች አሉ። ይሄን እንደሚመስለው የቀረው ምንድነው? ይሄ ጥቁር ፈላሻና ጥቁር ኢትዮጵያዊ አጨብጭቦ ነው የቀረው ብዬ ነው የማስበው። ይሄ ከግማሹ ታየ ቦጋለና የታየ ቦጋለ ተቃራኒ የሆኑ ሰዎች ማለት ነው። ፌስቡክ ላይ፣ ትዊተር ላይ፣ ቲክቶክ ላይ
እኔ ከሌን ደግፌ እየባሉ ሲባሉ የነበሩ የሶስተኛው ዓለም ነዋሪዎች ያው እንግዲህ ምንም ያተረፍነው ነገር የለንም። ምላሳችንን ነው አቆላምንና ስናወጣ ስናስገባ የከረምነው ማለት ነው። ይሄ ነገር ነው እኔ የተረዳሁት። በዚህ መልኩ ነው እንትን ያደረኩት። ኦቨርኦል ግን ካልኩሌሽን አለ። ይሄ ኮንትሮልድ የሆነ ዋር ነው እንጂ እንደ መጀመሪያ ላይ እንዳሰብነው ይሄ ፉል ብሎውን ምንም አይነት ነገር ኮንትሮል ላይ ይደረግ የሚችል ወደ ሶስተኛው የዓለም ጦርነት ሊያድግ የሚችል ነው ብለን እንደፈራ ነው አይደለም የሚል ድምዳሜ ያለው። አሜሪካኖች በተለይ የማጋ ደጋፊ የሆኑ አሜሪካኖች ያንግስተሮቹ አሜሪካ ዳይሬክት ጦርነቱ ባለመግባታቸውና የሀገራችን ሉዓላዊነት የሀገራችን ጥቅም መከበሩ አስደስቶናል ነው እያሉ ያሉት። ነገር ግን ያ ጉዳይ ያልገባቸው ሰዎች ያው እስካሁንም እንግዲህ እያጨበጨቡ ነው ለማለት ነው። አመሰግናለሁ። ቴንክ ዩ። ከምንም ነገር በላይ ይሄ ጦርነት ከዚህ ቀደም በፎክስ እና በሲኤንኤን አልፎም በዎል ስትሪት ሚዲያዎች ብሬኖች የሚደረገው የአሜሪካ ሕዝብ አይን ገላጭ ነገር በማድረጉ ረገድ በመሆኑ ረገድ ትልቅ እንትን ጥቅም አለው ብዬ አስባለሁ። አሜሪካኖች በጣም ኮሽን ማድረግ ጀምረዋል። እስከዛሬ ፎክስ እና ሲኤንኤን ብሬኖች ያደርጓቸው ነበር። አንዳንድ የሚሰሩ ድራማዎችን እንኳን አይናቸውን ከፍተው የማያዩበት ደረጃ ላይ ደርሰው ነበር። ኦኬ ከተጠቃን፣ ኦኬ ብሔራዊ ጥቅማችንን የሚጣረስ ነገር ከተገኘ ኦኬ ዋይኖት ብለው ሰልፍ ይወጡ ነበር። አሁን ላይ ግን የምታያቸው አሜሪካኖች እንደዚህ አይደሉም። ኮሽን ማድረግ ጀምረዋል። ለምን ነው የምንዋጋው? ይሄ ውጊያ የኛ ነው እንዴ ማለት ጀምረዋል። ይሄ ቀላል አይደለም። ለዚህ ደግሞ የአንበሳውን ድርሻ የሚወስደው ሶሻል ሚዲያ ነው። በነገራችን ላይ ሶሻል ሚዲያ ከሜንስትሪም ሚዲያዎች በላይ ብዙ ምስጢሮችን እያወጣ በተለይም ደግሞ ይሄ ዩቲዩብ እና ከምንም ነገር በላይ ደግሞ ቲክቶክ እንደምታዩት በጣም አይን ገላጭ የሆኑ ነገሮችን ከትላንት ወዲያ መሪዎች ምን ይናገሩ ነበር፣ ዛሬ ምን ይናገሩ ነበር። ሁሉም ሴራ ተንታኝ የሆነበት ዘመን ላይ ነው ያለ ነው። በዛ አውድም ማየት አለብን የሚል እምነት አለኝ። እሺ ቴንኪው መሐመድ። አይ ቲንክ እንደ አገባባችሁ አያና ነው መሰለኝ። ከአያና የልብ እንሄዳለን። እሺ ቴዲ እንዴት ናችሁ? ደህና ናችሁ ወይ? ብዙ የሚገራርም ትንተና እንሰማለን። ይሄ የማዳከም ስራ ባለፈውም አይ ቲንክ መጨረሻ ላይ የተናገርኩት ነገር ነውና ብዙ ሰዎች የሬጂም ቼንጅ ሲባል መንግስት ውስጥ ተገብቶ የሚቀየርበት ምናምን አድርገው የታሰበ ነበርና ሬጂሙ ምን የት ላይ ነው ቆሞ ያለውን ነው የሚቀየረው እንጂ ሬጂሙን ራሱን መቀየር አያስፈልግም። ዓለም ላይ ያሉ ሀገራትን አሜሪካ የምታይበት የተለያየ መንገድ አላት። አንዳንዶቹ ዳይሬክት ኤንድ ኦፕንሊ ሆስታይል የሚባሉት እንደነ ኢራን አይነት በመፎከር ደረጃ ሞት ለአሜሪካ የሚሉ ባንዲራ የሚያቃጥሉ እንደዛ አይነት አመለካከት ያላቸውን ሀገሮች በተቻለ መጠን ድጥ ላይ እንዲሮጡ ነው የሚፈልገው። ትሬድ ሚል ላይ ዞሮ በ10 አመት በ20 አመት ሲገመገም ሂደታቸው ፈቅ ማይል እንዲሆን በኃይል በፖለቲካ ተጽዕኖ በኢኮኖሚ ብዙ እንዲርቁ አይፈለግም። የአሜሪካ አካሄድ አስተሳሰብ በነገራችን ላይ የጀነራል ፖለቲካቸውን የሚያዩበት መንገድ ሁለተኛው ዓለም ጦርነት ላይ ነው በጣም የተቀየረው። እንትን ባለፈውም ነካርጌዋለሁ። ፐርል ሃርበር ሃዋይ ላይ ሲመታ ከዛ በፊት የነበራቸው አካሄድ ዩኤስ ቱ ዘ ኮንቲኔንታል ዩናይትድ ስቴትስ ላይ ፎከስ ያደረገ ነበር እና ኖርት አሜሪካ ላይ ቢግፋቢል ዩሮፕ ውስጥ ከለንደን ጋር ነው ያው ታሪካዊ ትስስር ስላላቸው ከ18ኛው ክፍለ ዘመን ከአሜሪካ መስረታ ጀምሮ ማለት ነው። ከዛ ውጪ ሊሚትድ የሆነ ራሳቸው ጋር ይቀረ ነበር። ሲመቱ ፐርል ሃርበር ሲጠቃ ነው ኤክስቴንድ ያደረጉት። ከዛ ዓለምን ሁሉ ካልተቆጣጠርን ቤታችን ድረስ መጥቶ ያንኳኳል። የሴፍቲ የሴኩሪቲ የኮንትሮል ጉዳይ ሌላ ሀያል መሆን የሚቻለው ቤት ተቀምጣ አይደለም። ኢንትረስትህን ሁሉ ቦታ ማስከበር አለብህ። ባህር ላይ ማስከበር አለብህ። ቴሪቶሪያሊ እንደ ትልቅነት ኢንትረስትህን የምታስከብርበትን ቦታ እንደዛው ስኮፑ ይሰፋል ማለት ነው። አሜሪካ ኢንትረስቷን ከምታስከብርባቸው ቦታዎች አንዱ ትልቁ ኤሪያ የሚድል ኢስት የሚባለው እኛም የምንጋራው ይሄ ሬድ ሲ ስትሬት ኦፍ ሃርሙዝ ምናምን ያሉበት ትልቅ ትራንዚት ያለበት ኤሪያ ነውና ቀደም ያልኩ ሆስታይል ኦፕንሊ ሆስታይል የሆኑ አሜሪካን ኦፕንሊ ሆስቲሊቲ ያላቸው ግጭቶች ያላቸው ሀገሮች የሚገኙበትም አካባቢ እንደመሆኑ የእስራኤል ህልውና ለአሜሪካ በጣም
ክሪቲካል ተደርጎ የሚታየው ለዛ ነው። ኦፍ ኮርስ ለህዝብ ትስስሩ በቴክኖሎጂ በብዙ ነገር አለ። ያው እሱ ሌላው ዲቴይሉ ውስጥና እንትን ውስጥ አንገባ ማለት በጣም ቁርኝት አላቸው። እስራኤል በጣም ትልቅ ሀገር ሆነ አይደለም። በነገራችን የአሜሪካ ስቴቶች ውስጥ ስቴት ብትሆን አይ ቲንክ 47ኛ ምናምን ነው የምትሆነው። አላስካ በስፋቱ መሬቱን ብቻ ውሃውን ትተ መሬቱ ብቻ 80 እስራኤሎች ነው የአላስካ ስፋት አንዱ ስቴት። መሬቱን አይደለም በህዝብ ብዛትም ጥቂት ነው፣ ግን ካለው ስትራቴጂካል ፖዚሽን ካለው የህዝብ ትስስር አሜሪካ ውስጥ ያሉ ሴኔተሮች ባለሀብቶች ብታይኩ የጂውሽ ትራዲሽን አለው ሰፊ ነው። ያንን ትስስር እዛ መሃል ላይ ሆኖ ያለው የእስራኤል ህልውና በጣም ክሪቲካል የሆነ ፖዚሽኒንግም ነው። እሱን ደግሞ ሌቨሬጅ አድርገው እነኝን አንታይ ዩኤስ ኢንትረስት ኢንክሊኔሽን አላቸው የሚሏቸውን አካላት ለማጥቃት ይጠቀሙበታል። አሁን የሰሞኑን የተሆነው ነገር ብዙ ነገር ተሞክሮበታል። አንደኛ አይረን ዶም ተሞክሮበታል። ከዚህ በፊት አይረን ዶም ምን ያህል እንደሚሰራ እንደማይሰራ በዚህ ያልተሞከረ መሳሪያ ማለት መሳሪያ አይደለም። ያልተሞከረ ዲፌንስ አይደለም። እንዳንድ ሀገር ገንብቻለሁ ብለ ስታበቃ ቴስት መደረግ አለበት። ዝም ብሎ ይሄ በእንትን ራስ ቴስት የምታደርገው ሳይሆን ባትል ቴስትድ የሚባል ነገር አለ። በውጊያ በአካባቢው ላይ ባለው ፓወር ቴስት ተደርጎ መቋቋም ይችላል የሚለው በጣም የተሞከረበት ጊዜ ነው። ሌላኛው ማፕ የሚባለው ይሄ ማሲቭ ኦርዲናንስ ቦምብ ለመጀመሪያ ጊዜ ነው አሜሪካ የጣለችው። ቢቶች በዚህ ደረጃ በረው በተቀናጀ መንገድ ሰርተው አያውቅም። እነኝን ነገሮች ፓወሮቻቸውን የሞከሩበት ነው አንደኛ። ሁለተኛ ደግሞ ኢራን ያለውን ማዕቀብ ሰርከምቨንት የምታደርግበት መንገድ አግኝታለች። ሰፊ ሀገር እንደመሆኑ ሪሶርስ ስላለው በኢንተርናሽናል ኮሚኒቲ በኩል ነው ያው ዩናይትድ ኔሽንስ በደንብ ነው የሚጠቀሙበት አሜሪካውያኑና አውሮፓውያኑ ጁሾች። እሱን ሰርከምቨንት አድርጋ ኢራን የነዳጅ ገበያን ተጠቅማ ገንዘብ እያገኘች ፓወር እያደረጀች ኒውክሌርን ማብላላቱ ላይ እየገፋች ስለሆነ ወደ ኋላ የመመለሱ ስራ እንዲሰራ በር የተከፈተበት ነውና አሁን ይሄ ካታር ላይ የተደረገው ጥቃት በነገራችን ላይ ፌስ ሴቪንግ ይባላል። አንድን ሀገር እንደ ሀገር በተለይ እንደ ኢራን አይነት ትልቅ ሀገርን ሙሉ በሙሉ ድምጥማጡን ላውጣው ብለህ የምትዋጋ ከሆነ ሌላ ሪፕሪካሽን አለው፣ ሌላ ጉዳት አለው። አሁን ይሄ ስትሬት ኦፍ ሆርሙዝ መዝጋት ምናምን ብቻ አይደለም፣ እንደ ህዝብ ራሱ ተበትኖ የሚኖርበት አለ። አሜሪካ ውስጥ ብዙ ቦታ አለ። ሌላ አይነት ጥቃት ስለሚያመጣ አቅሙን ካዳከምክና ወደ ኋላ እንደመለስከው ሪትሪት እንዲያደርግና አሁን በኢንተርናሽናል እንትን ይመጣሉ ተደራድረው ኒውክሌር እንትናቸውን በሰው ማስገምገም ምናምን ይጀምራሉ፣ ሰረንደር ያደርጋሉ በተወሰነ ደረጃ። ሬጂሙ ተቀይሯል ማለት ነው። ሆስታይል ከነበረው ማንንም አይነካኝም አላሳይም ምናምን ከሚለው ሰረንደር ያደርጋል። ግን ክብሩን ከነካው ወደዛ አይሄድም። ለክብሩ ሲባል አነስተኛ ጥቃት እንዲያደርግ ትፈቅድለታል። ከፍተኛ ሪታሊዬሽን አትፈቅድም። ኮንትሮልድ የሆነ ፌስ ሴቪንግ አታክ ያደርጋል። ከዛ እሱን እንዳደረገ በቃ ተው የሚል ሰው ይመጣና ታረቀ ትባላለህ። ግን ኢን ሪያሊቲ ካፒቹሌት ነው ያደረገው። ተጎድተሃል ማለት ነው። ያው ዝም ብለህ በባዶ እጁ አልቻልናችሁም አትልም፣ የሀገር ክብር ስላለ። ኮንትሮልድ የሆነ ሪታሊዬሽን ልታደርግ ይፈቀድልሃል፣ ለፌስ ሴቪንግ ማለት ነው፣ ዲፕሎማቲክ ፌስ ሴቪንግ። እኔ እንደዛ ነው ያየሁት። ግን አሜሪካም እስራኤልም በተለይ አሜሪካ ትልልቅ ነገሮችን የሞከረችበት የሚሰራውና የማይሰራውን ዲፕሎማቲክ ሚሊተሪ የተለያየ ነገር የሞከረችበት ነው። እንደዛ ነው የማየው። ያው አሁን በተወሰነ ደረጃ የተረጋጋ ነገር እናያለን። ግን እስቲ እዛ ጋር አንድ ጥያቄ እንትኑስ እንዴት አለ ላስከትልልና ወደ ሌሎች መጣለሁ። አሁን ለምሳሌ ብዙዎቹ የፖለቲከኞች የሚያነሷቸው አንድ ብርቱ ጉዳይ አለ፣ የሎቢስቶች ጉዳይ ማለት ነው። የአሜሪካ ፖለቲካ ብዙ ጊዜ ኦልሞስት ሁል ጊዜ ፕሮ እስራኤል ዳይሬክሽን ነው የሚሄደው። ኢቨን አንዳንድ ጊዜ እንኳን የአሜሪካ ናሽናል ኢንተረስት ከእስራኤል ናሽናል ኢንተረስት ጋር ኮንፍሊክት ወይም ደግሞ ኮላይድ በሚያደርግ ጊዜ እንኳን በእስራኤል ዳይሬክሽን ነው የሚጓዘው። ለዚህ ደግሞ የሎቢስቶች ሚና በጣም ፓወርፉል ሎቢስቶች አሏቸው። ምንም ሁሉም ሰው የሚያውቀው ነው። በራሳቸው ባልሆነ ጦርነት እንዲጠመዱ አድርገዋቸዋል የሚሉ ወገኖች አሉ። ሁለተኛ አሜሪካ ፖለቲካ ውስጥ እንደፈለጉ ብዙ ነገሮችን እነዚህ ስካንዳሎችን በማመቻቸት የኤፕስቲን ፋይሎችን የምታውቋቸው ናቸው።
ገንዘብ ለካምፔን በሚያደርጉበት ሰዓት ላይ እንደዚህ ኢንዶርስ በማድረጉ ረገድ ከነሱ ጋር አጌንስት ሆነ የቆምክ ሰዓት ደግሞ ከፖለቲካው ዓለም በማሰናበቱ ረገድ ብዙ ግድያዎችን ጨምሮ ብዙ ጣልቃ ገብነቶች እንዳሉና በዚህም ደግሞ በተለይም ደግሞ የነጩን ማህበረሰብ ያስቆጣ ደረጃ ላይ ደረስንበት ጊዜ ነው ብሎ የሚያስቡ ሰዎች አሉ። በተቃራኒው ደግሞ የሎቢስቶች ሚና ያልተጠና እንቅስቃሴ እስራኤልን እንደ ሀገር እጅግ ከፍተኛ ኪሳራ ውስጥ ከቷታል ብለው የሚያስቡ ሰዎች አሉ። በአጠቃላይ በአሜሪካ ፖለቲካ ውስጥ አሁን ባለው ነባራዊ ሁኔታ የሎቢስቶችን ጉዳይ ወይም ደግሞ የሎቢስቶችን ጣልቃ ገብነት እንዴት ነው የምታየው? አዎ በነገራችን ላይ ለሚዲያ ፍጆታና ለጀነራል ፐብሊክ ፍጆታ የሚደረገው የኢንትረስት ልዩነት እንዳላቸው ተደርጎ የሚቀርበው ነገር እንዳለ ሆኖ ኦቨርኦል በትልቁ ስታየው ምንም የኢንትረስት ልዩነት ሊኖራቸው አይችልም። እንዳልኩ የአንዱ ስቴት 1/80ኛ የምትሆን በጣም ትንሽ የሆነች ሀገር ናት። ካለችበት ፖዚሽን አንፃር እንደ አንድ የአሜሪካ ኤክስቴንሽን ነው የምትታየው በፖለቲካ ውስጥ። በወርልድ ፖለቲክስ ውስጥ ለአሜሪካ ፉት ሆልድ ነች። እዛ አካባቢ ላይ የእስራኤል ሉዓላዊነት አሜሪካ ሳታንኳኳ በር ከፍታ የምትገባበት ሪዝንም ነው። የእስራኤል ህልውናን ማስከበር ቀዳሚ ተደርጎ ፕሬዚዳንት ሲመረጡ ሁሉ ቼክ የሚደረግበት ነው። ይጠየቃል እስራኤል ላይ ያለ አመለካከት እንዴት ነው ተብሎ። ለምን? ኢንትረስቱ ዋን ኤንድ ዘ ሴም ስለሆነ ማለት። ከዛ በተረፈ ለፐብሊኩ ግን ስታወራ ባለው ኮንስቲቲዩሽን በምኑ መሰረት ይሄ ሌላ ሀገር ነው ይሄ ሌላ ሀገር ነው ትላለህ። ኢንተርናሽናሊ እንደዛ ስለሚታወቅ ሎቢስቶች ሌላ ችግር ነው። አሜሪካ ውስጥ ሎቢስቶች ምርጫ ውስጥ እንዳይገቡ ሰው እንዳያስመርጡ ፖለቲካውን ረን እንዳያደርጉ መቆጣጠር አለብን የሚል ጥያቄ አለ። ጉድ ላክ ነው ማለት because ድብን አድርገው ይዘውታል ከላይ እስከ ታች ድረስ ማለት ነው። ኮርፖሬሽን ነው ሀገሩን ገዝቶ የሚያኖረው። እኔ የማወራው ይሄን ነው። ዋልማርት ምናምን ዝም ብሎ እኛ የምናውቀው ኮርፖሬሽን ሳይሆን የነሱን ፈንድ ኮንትሮል የሚያደርጉት ትልልቆቹ ኮርፖሬሽኖች ትልልቆቹ ባለሀብቶች ፖለቲካውን ኮንትሮል ያደርጋሉ። because ገንዘብ ከተወሰነ ጊዜ በኋላ ምንም አታርግበት ፓወር ነው የምትገዛበት አይደለ? በይሄ እንትን አለ የፒራሚድ እኮ አለ ታች ላይ ምግብና እንትን ነው የምትበላበት ለሰስተናንስ ነው ለሰርቫይቫል ነው። ከዛ ከፍ ስትል ለኮንቲኒዩቲ ነው ለሴኩሪቲ፣ ከዛ ለኮንቲኒዩቲ፣ ከዛ ለፉልፊልመንት ነው፣ ከዛ ፓወር ነው። አለቀ። ለፉልፊልመንት ሰው ልትረዳ ምናምን ትችላለህ። ከዛ ከፍ ስትል ግን ፓወር ብቻ ነው ሊገዛል የሚችለው ገንዘብ። ከ10 ቢሊዮን ዶላር በላይ ምን ታረጋዋል? በልታ ጨርሶም ሴኩሪቲ አይሆንም ምንም አታረግበትም። ፓወር ነው የምትገዛበት። ትሪሊየነሮች ናቸው እነኚህ ድርጅቶች ብዙ ገንዘብ ያዙ። ስለዚህ ፓወርን ነው ኮንትሮል የሚያደርጉበት። ከነሱ እጅ ፓወር አወጣሉ ማለት በጣም ከባድ ነገር ነው የሚሆነው። ስለዚህ እነ ኢፓክ ሌሎችም ላቢስቶች ማለት ለነዛ ፓወር ኢንትረስቶች የሚሰሩ ከዛ ገንዘብ ወስደው ምርጫ ሚዲያ ላይ ምን ላይ የፈለገውን ዝም ብሎ ሰውዬና ማርጀሪ ቴይለር እኮ ማለት በጣም እኮ ከባድ ነው ለመምረጥና እንደዛ ነው ማስገው። ግን በቃ ቀባብቷት ከዛ የሚወዳደራትን ሰውዬ እንደዚህ አድርጎ ምናምን ትመጣለች ከተባለች ትመጣለች፣ ትገባለች ከተባለች ትገባለች። አይነት ያን ያህል ኮንትሮል አለው። እሱ መቀነስ አለበት። ግን ኦቨርኦል የአሜሪካና የእስራኤልን ኢንትረስት ላይ ያለው ማለት ያው የዋህነት ነገር አንድና ዘሴም እንደ ፍሮንት ኤንድ ወታደር ነው የሚታየው ሀገሩ ራሱ በናሽናል ነው። ምን ደረጃ ላይ ደረሱ መሰለ? አሁን በነገራችን ላይ ነጮቹ በአሜሪካ ፖለቲካ ላይ በነፃነት የሚያወሩ ሰዎች አይደሉም። ልክኛው ለምሳሌ የኛ ሀገር ላይ የብሔር ፖለቲካ ወይ ከኦሮሞ ወይ ከአማራ ወይ ከትግራይ ወይ ከስልጤ ብሔርተኛው የተለየ ሀሳብ ካላቸው ይሄ ስልጤ ጠልነ፣ አማራ ጠልነ፣ ትግራይ ጠልነ፣ ኦሮሞ ጠልነ ብለው ሳይለንስ ያደርጓቸዋል። ልክ እንደዛ ሁሉ ነጮቹ በአሜሪካ ፖለቲካ ጉዳይ ላይ በተለይም ደግሞ የእስራኤልን ጥቅም በሚጻረር ትንታኔ በሚሰጡበት ሰዓት ላይ ሁሉ ሳይለንስ ይደረጋሉ። አንቲሴሚቲክ የሚባሉ ወርዶች እየገቡባቸው ማለት ነው። እነዚህ አሁን እያጉረመረሟቸው ነው እየመጡ ያሉት። ነፃነት በገዛ ሀገራቸው እንደፈለጉ በሐሳብ የመናገር እንኳን በነፃነት የመናገር ደረጃ ላይ እንዳልደረሱና ከዚህ እንዴት ነው የምንላቀቀው የሚል ሐሳብ ላይ እዚህም እዛም ውይይቶችን እንሰማለንና ከዛ አኳያ ነበር የጠየቁ። ሌላኛው ከጦርነት አንፃር አሁን ጦርነት ውስጥ አታስገቡን፣ እኛ ጦርነት አንፈልግም የሚል ኦፍ ኮርስ ፑሽ ባክ አለ። ጦርነቱ ለነሱ ኢንትረስት ነው የምንገባው፣ ለእስራኤል ብለን ለምን ጦርነት እንገባለን የሚል ጀነራል ፐብሊኩ የሚስማማበት አስተሳሰብ ነው።
ግን ጦርነቱ የእስራኤል ሊሆን አይችልም ነው እኔ ደግሞ የምለው። ቢኮዝ የፓወር ኢንትረስቱ ባለቤት አሜሪካ ናት። ቢኮዝ እስራኤል እንደ ፓወር ብቻውን ፓወር አይደለም፣ በጣም ትንሽ ነው። ነገርኩህ እኮ ለዛ ነው ቅድም የስቴት ኮምፓሪዝኑን ማሳየልህ። በጣም ትንሽ ሀገር ነው በሳይዙ በህዝብ ብዛቱ በምን ግን የአሜሪካ ፉት ሆልድ ነው ሚድል ኢስት ላይ። ስለዚህ ማንኛውም የእስራኤል ኢንትረስት ማንኛውም እሱን አመካኝተህ የምታደርገው ጫና ሚድል ፓወር ሆኖ እንዳይወጣ አጌንስት ዩኤስ ኦፕን ኦፖዚሽን የሆነ ኦፕን አኒማሲቲ ያለውን አካል የምታደቅበት መንገድ ሎንግ ተርም የእስራኤል ኢንትረስት ነው። በየትኛውም ሀገር ሎንግ ተርም ኢንትረስት ለህዝብ አይገባም። ለህዝቡ እኛ ሀገር ራሱ እኮ እንቸገራለን። የባህር በር ሲባል ተውን በእናታችሁ ዳቦ መቼ በላን፣ ሀገር ውስጥ ያለውን ችግር ፍቱ። ምንድነው ሎንግ ተርም ኢንትረስት ለኖርማሉ ህዝብ አይገባውም። ሾርት ተርም ኢንትረስት ላይ ፎከስ ያደርጋል። ኖርማል ነው። የአሜሪካም ሁሉም የተማረም ሀገር አለ። የሎንግ ተርም ኢንትረስት ግን የአሜሪካ ኢንትረስት ነው። አሜሪካ ሌላ አያል ሆና ለመቆየት ትልቁ የሚያስፈልጋት ነገር አሁን በነገራችን ላይ ሌላ መጨረሻ ልናገር። ይሄ መጨረሻው የተሞከረው ነገር ምንድነው ታውቃለህ? ከ6 ወር በፊት ራሻ ሄዳ ተፈራረመች ከኢራን ጋር የሚሊተሪ አግሪመንት እንረዳቸው። እሱ አሁን ቴስት ተደረገ። ልክ አይረን ዶሙ ቴስት እንደተደረገው ማፕን ቦምቡን ቴስት እንደተደረገው ያ አላያንስም ቴስት ተደረገ። ነቅነቅ አልተባለም ከራሻ በኩል። እሱ እንዳይሰራም ማድረግ ትችላለና ሌላ ያያልነቱን ለማቆየት ፓወርን ለማቆየት የሚወሰዱ እርምጃዎች ናቸው። ጀነራል ፐብሊኩ ግን ስለማይረዳው ፑሽባክ ይኖራል። በጣም ሃይስት ኤሊት ደረጃ የሚሰራ ነገር ነው ብዬ ነው ማምነው። ቴንክ ዩ ቴዲ። ቴንክ ዩ። በዚህ ጉዳይ የዓለም ላይ የሆነ ባለው ነባራዊ ሁኔታ በተለይ በአገር ውስጥ ካሉ ከገዛ ወገኖቻችን ዛሬ ቲክቶክ ላይ የባከነ ጊዜ እንዳላሳልፋችሁ ተስፋ አድርጋለሁ። በገዛ ወንድሞቻችን በእኛው ዜጎች በዓለም አቀፍ ጉዳይ ላይ እያደረግን ያለነው ውይይት ነው። እንዲህ ያሉ ሰዎችን ለማድመጥ ደግሞ እናንተ ታፕታፕ ማድረግ አለባችሁ፣ እንዳይቆራረጥ ማለት ነው። ቴንክ ዩ አያና። ከአያና ቀጥሎ አይ ቲንክ እንትን ብሎ ይሄ አቀማመጥ እንትን ይለኛል ብዙ ጊዜ የልብ ነው መሰለኛል። ታፕታፕ አርጉ እባካችሁ። እኮ ታፕታፕ አርጉ ብለን እኮ መናገር አይጠበቅብንም ጎበዝ፣ መማል አለብን። ካልሆነ ይሄን የመሰለ ውይይት እነዚህን የመሰሉ ሰዎች ሲናገሩ እየተቆራረጠ ነው የሚደርሳችሁ። ጀስት እኔ ያለሁበትን ቦታ ታፕታፕ አርጉ። ስድብ ቢሆን እኔ 1 ሚሊዮን ምናምን ደርሷል። ምሁራኖች ታፕታፕ አርጉ። ምሁራን ብቻ ታፕታፕ አርገሽ የልብ ልቅ